ክፈች ክፈች የታለች ደርሰንልሻል አይዞሽ ማናችሁ እናንተ ደርሰንልሻል ነይ እኔ አላገትኳትም እና ማን ነው ያገታት የት ለምን አሳይሽ ለምን አትጠይቃትም እሷን አሁን ደግሞ ወደ እኔ የምትመለስ ምን አይደለችም እንዳልኩ ከሽመልስ ጋር የተገናኘች ሰው ስለሆነች እንዲሁም ደግሞ ሆቴል ላይ ደግሞ የፈራው ነገር ስለነበረ ሽመልስ እኔ ጋር እንድትሆን አደረጋት እኔ የማውቀው ነገር የለም በቃ ከቤተ ክርስቲያን አገር አማን ነው ብዬ በቃ ወጥቼ ስመለስ ማላቃቸው ልጆች ይዞ መኪና ውስጥ ከተቱኝ ይሄው አለው እስከ ዛሬ ድረስ ሰቃይ እሷ ማለት እንጀራ እናቱ ናት የቤተሰቡን ጉዳይ ታውቃለች የት ሊኖር እንደሚችልም ከኔ በላይ ታውቃለች ብዬ እገምታለሁ ስለዚህ ከሷ ጋር እንድትጨርስ ነው የሚፈልገው ሽመልስ የት ነው ያለው ሽመልስ ከዛ በኋላ ይሁሉ ነገር ተነይት ማስቀምጣውን ሰዱት ወደ ጋር አርሱልኝ ምንድነው ይኸውልሽኛ ለጥሩ ነገር ነው የመጣ ነው የሽመልስ እንጀራ እናት እንደሆነች ነው እየነገረች ነው ያለው ሽመልስ ብዙ ነገር እንደበደለችው እንጀራ እናቱ ተነግሮኛል እኮ ነው ያሳደግኩት ሽመልስ ነው እኔ እኮ ፈርቼ እኮ ነው ቤት ውስጥ የሚሰማው ጩኸት ምንድነው የሚሰማው ጩኸት የምትሰበስቢያቸው ሰዎችስ ምንድናቸው ለልጄ ራሱ መንስኤ አንቺ ልትሆኚ ትችያለሽ መጥፎ ነገር አስተምረሽ እንደው አስቀምጠው እያልኩት ሙዳይዋን አንስቶ ወዝ ውስጥ ጨመራት አስቀምጠክ ምንድነው ብለህ ነው አይደል ማኖር ያለብህ እሱ ግን ሳይሰማ ያችን ነገር ይዞ ጨመረው ወንዝ ውስጥ ይሄ የሚያመልከው የምናመልከው በቃ እንደዚህ ነገሮች ነበሩ በቃ እንደዚህ በየአመቱ አመት ሲመጣ ግብር የሚገበርለት ነገር ነበርና ታው ጨሌውን አጣለው ታው እያልኩት እስከ ሙዳዩ ወንዝ ውስጥ ጨመረው እና ያም እንግዲህ ሊሆን ይችላል ወንድሜ እኔ መፍትሄ እፈልጋለሁ እንዳላሳደገችው ላይ አውቃለሁ ለምሳሌ እንደገና የተጨመላለቀ ነገር ውስጥ ነው ያላችሁት እናንተ ሃይማኖታቸው ሌላ ብዙ ነገር ውስጥ ያሉ ሰዎች ናቸው ስለዚህ ይሄን ሁሉ እንግዲህ ማጥራት የምትችለው ከሷ ነው ከኔ ምንም ልታገኛ አትችልም እንዳልኩ አመት በዓል ሲሆን የምናረጋቸው ነገሮች አሉና ያን ነገር ከጣለ በኋላ ነው ቤቴም እኔ ባሌም የሞተው እና ምናልባት ተቃውሞት ነው እንደው ምን ብዬ ልግለጽልህ እያንዳንዷን ነገር ንገሪኝ በቃ ምክንያቱም ሽመልስን ለመያዝ አንደኛ ይረዳናል ያለበትን ታውቂያለሽ የት ነው እዚህ ያስቀመጣት ከፈች ቶሎ ከፈች ገለያው መካከለ የተስማማነው ነገር ከፈች ቶሎ በይ አፍጥኙ ቶሎ በይ ከፈች ቶሎ በይ ቶሎ ከፈች ከፋችሁ አንድ ጊዜ ተቃቀለ ከፈች ከፈች የታለች እሷን አግተሽ አይደበረው አይዞሽ ደርሰንልሻል አይዞሽ ማናችሁ እናንተ ደርሰንልሻል ነይ ደርሰንልሻል ለምንድን አገቻት ነይ ከዚህ ነይ ተፈጣት ውድ ተመልካቾቻችን እንግዲህ የታገተችውን ግለሰብ አግኝተናታል ጸደና ያገታት የነበረችውን ግለሰብ በመሃል ካሜራ አቋርጠናል ትንሽ የታገተችው ግለሰብ ያለቀሰችም ነበር ትንሽ ንጋጤ ላይ መርበትበት ላይም ነበረች እስክትረጋጋ የተወሰኑ ሰዓቶችን ወስደን ነበር ለዛም ነው ካሜራውን በማራተን የነበረው እስኪ ለምንድን ያገተቻት እሷስ ለምንድን የታገተችው የት ነው ያገኘዋት ማነሽ ምንድነች የሚለውን እያንዳንዱ ጥያቄ ከሷም ከጸደናም የምንሰማ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁ ቆዩ ግሩም አያሌው ነኝ መልካም ቆይታ ይሆንላችሁ ለምንድን ነበር ያገተቻት እኔ አላገትኳትም እና ማን ነው ያገታት የት ለምን አሳይሽ ለምን አትጠይቃትም እሷን አሁን ደግሞ ወደ እኔ የምትመለሳለህ እኮ አገተሽ አንቺ እሺ ያስቀምጣት አይደል አላገትኳትም እኔ በስነ ስርዓት የተንከባከብኳት ነበር በስነ ስርዓት ነው ምግቧን ማቀርብላት መኝታዋ በስነ ስርዓት ነው ገባ አይደል ምንም ያለው ዘመድሽ ነች ምንሽ ነች ለምን ታዲያ አንቺ ቤት አልናገኛቻለ ዘመድ አይደለችም እንዳልኩ ከሽመልስ ጋር የተገናኘች ሰው ስለሆነች እንዲሁም ደግሞ ሆቴል ላይ ደግሞ የፈራው ነገር ስለነበረ ሽመልስ እኔ ጋር እንድትሆን አደረጋት ለሱም እኔ ደግሞ ማን ለበላይ ናት ስምሽን ነገሪ የሽወርቅ እባላለሁ የሽወርቅ ምንድነው ከነሽመልስ ጋር ያለሽ ጉዳይ ከሷስ ጋር ያለሽ ጉዳይ
እኔ የማውቀው ነገር የለም። በቃ ከቤተ ክርስቲያን አገር አማን ነው ብዬ በቃ ወጥቼ ስመለስ ማላቃቸው ልጆች በቃ ይዞ መኪና ውስጥ ከተቱኝ። ይኸው አለው እስከ ዛሬ ድረስ ስሰቃይ። ምግብ አይሰጡኝ፣ የምጸዳዳው እዛው ነው። ጩኸታቸው በዛ ላይ ያሰቃዩሽ ነበር። በቃ ከሁሉ በላይ ደግሞ በቃ እዛ የምጸዳዳው ነገር በተለይ ምግብ ስጪኝ ስላት የሆነ በቃ ለውሻ እንኳን የማይሆን ምግቦች ነበረ የምትሰጠኝ። ምን ታለቅሻለሽ እንዴ? ምን በስነ ስርዓት ተንከባክቤ ነው ያቆየኋት። ዝም በይ። ተንከባክቤ ነው። አግተሻት እኮ ነው ያገኘነው። ዝም በይ። ስላለቀሰ ሰው እውነቱን ነው ማለት አይደለም። በነገራችን ከሽመልስ ጋር እንዴት ትተዋወቃላችሁ? ኧረ እኔ ማናቸውንም አላቃቸውም። ታዲያ እንዴት ሊያግቱሽ ቻሉ? እንደው እኔ ምን እንደው ሀብተ የለኝ እኔ ምን አላት ብለው በስተርጅና እንደው ይዘው እዚህ ጦስ ውስጥ እንደከተቱኝ በቃ ምን እንደው ሰው ራሱ እኔ እንስሳ ራሱ እንደዚህ አይኖርም። እንስሳ እንኳን እንደዚህ አይነት ቤት ውስጥ ተቀምጦ አይኖርም። ማለት አንቺን ሊያግቱበት የቻሉበት ምክንያት ምንድን ነው ታዲያ? ከሽመልስ ጋር ማትተዋወቂ ከሆነ ምንም ከሱ ጋር ጉዳይ ከሌለሽ እሷን ታውቂያታለሽ ከዚህ በፊት? ኧረ እንደው ዛሬ ገና ነው ያየኋት እናንተ ስትመጡ። መልኳንም አሳይታኝ ሁላ አታውቅም። መልኳን ፈጽሞ ላያት እንኳን አልችልም ነበረ። እውነት ግን ነፃ ወጥቼ ነው ወይንስ እንደው ተመልሳችሁ እዛው ልከቱኝ ነው የመጣችሁት? አይ እኛ እንኳን ለአንቺን ለማዳን ነበር የመጣ ነው። ግን ምንድነው አሁን ጉዳይሽን ማወቅ እፈልጋለሁ። የታገሽበትን እያንዳንዷ ምክንያት ማወቅ አለብኝ። ምክንያቱም አጋቾችን ዋናዎቹን ለማወቅ እንዲረዳ። ምክንያቱም እሷ ቤት እንድትቀመጭ ታዛ ነው። ሽመልስ የሚባለው ግለሰብ ሆቴል ሰርቶላት እዛ ሆቴል ነበር መጀመሪያ የነበርሽው። ከዛ በኋላ ነው እዚህ የመጣሽው እኮ። በምን ምክንያት እኮ እሱን ለማወቅ ነው እኛ የሚፈልግነው። አንቺስ ምንድን ነው ያለሽ ጉዳይ? ከነሱ ጋር የምትተዋወቂ ካልሆነ እንዴት ሊያግቱሽ ቻሉ? እኔ እንግዲህ ወዳጄን ጠላቴን አብረህ ትጠጣለህ ትበላለህ ማን ምን ይሁን እንግዲህ የምታውቀው ነገር የለም። እና ሽመልስ ያልከው ምናልባት ወዳጄም ሊሆን ይችላል ወይ ደግሞ እንደው በአጋጣሚ ማውቀው ሰው ሊሆን ይችላል። እኔ አላውቅም። ምክንያትሽ ምንድን ነው? አንቺስ እንዲህ እንድታረጊኝ? እሱስ ሽመልስ የተባለውስ አንቺ አታውቂውም እንዴ? ሽመልስ አታውቂውም? ሽመልስ ምንድን ነው ከሽመልስ ጋር ያለ ግንኙነት? የሽመልስ የእንጀራ እናት ናት። የሽመልስ ስሙን ቀይሮ ነው እንዴ? ሽመልስ የእንጀራ ልጅ ነው። እንዴት ነው ማታውቂ? እሱንስ አይቼዋለሁ ጋኔ። ልክ ነው ማለት ነው። እንደውም ለዚህ ሁሉ ስቃይ እሱ ነው መንስኤው። እየጎተተ እንደ ሰው በቃ እንኳን አልቆጠረኝም። እንደው በዚህ በስተርጅናዬ እንግዲህ እናት የለህም? እንደው እናት እንኳን የለህም? ነበርክበት አይደል ስታገት? አዎ ነበረበት። እኔ አሁን የፈራሁት ምንድነው ተመልሳችሁ እዛው እንትን ውስጥ እንዳከቱኝ ነው። አሁን ደርሰንልሻል። ማን ጥሩ ማን መጥፎ ራሱ መሆኑን እኛ ደርሰናል። አሁን ላይ ማንም የሚያግትሽ ግለሰብ የለም። ጥፋት ካጠፋሽም ጥሩ ከሆንሽም መታገት የሚባል ነገር አይኖርም። እኔ አላውቃቸው እነዚህ ሰዎች በምን አውቀው እዚህ ስቃይ ውስጥ ራሱ እንደከተቱኝ ብትነግሪኝ ደስ ይለኛል። ምንድነው ነው የምነግርሽ? ለምንድን ነው ያገታቸው? የሽመልስ የእንጀራ እናት ከሆነች ለምንድን ነው ያገታቸው? ምን ሰርታ ነው? እንግዲህ እሱን እኮ ሽመልስ ነው በትክክል ሊናገር የሚችለው። ግን እሷ የእንጀራ እናቱ እንደሆነች አውቃለሁ። ማን ነው ሽመልስ ግን? የእንጀራ ልጅሽ የራሴ እንጀራ ልጅ ስሙን ቀይሮ? እርግጠኛ ነሽ ግን? ስሙን ቀይሮ እኔ ሽመልስ እንደሆነ ነው የማውቀው። የእንጀራ እናቱ ደግሞ እንደዛ ሲያሰቃየኝ ነበረ። እሱ ነው እንደዛ ሲያሰቃዩ እሱ ነሽ እንደዛ ሲያሰቃየኝ እንደዛ ስቃይ ውስጥ ከቶኝ ምስጋና ይሄ ነው። ይሄን ታሪክ አላውቅም። ይሄ ነው ምስጋና። እኔ የማውቀው ታሪክ ይኸውልህ የእንጀራ እናቱ ናት። የእንጀራ እናቱ ናት። የሚፈልገው ንብረት ይኑር ማለት እኔ የእሱን ነገር አላውቅም። ገባህ አይደለ? የሚፈልገው ምን እንደሆነ አላውቅም። ግን እሷ እኔ ጋር እንድትቆይ መጣች። ልክ እንዳልኩ ክፍሎች ይሰጠኛል። እንግዶች ካሉት አስተናግድለታለሁ። ስለዚህ አንድ እንግዳው ናት እሷ። አቤት ጉድ!
እንግዳው ማለት እኮ እንግዳ ሆቴል ነበር መጀመሪያ የነበረችው እኮ ማገት እንግዳ ከሆነች ለምን እንደምታግቻት እኔ አላገትኳትም እኮ አሳረፋት እኔ ጋር እያልኩክ ነው ያለው እኮ ያገኘናት እኮ ታግታ እኮ ነው ሆቴል ነበረች እኮ መጀመሪያ ሆቴል ነበረች መጀመሪያ ከዛ በኋላ ግን አመት ሙሉ ያሳደግኩት ልጅ እዛ ሆቴል እንድትሆን አልፈለገም እንዲታወቅ አልፈለገም ሆቴል ውስጥ መሆኑ እሱ ምክንያት እንግዲህ ሽመልስ ነው የሚያውቀው ያለበትን ደግሞ ልጠቁማችሁ የምትችለው እሷ ናት ስለዚህ ወደዚህ ቦታ መጣፋት ማለት ነው እሱስ የሽመልስ አሽከር ነው አንቺስ ተቀጣሪው ነሽ ወይንስ ግደሏት አሁን ስለ ሽመልስ የምታውቂው ሌላ ነገር አይደለም የሚያስፈልገው አሁን ሌላ ነገር አያስፈልግም ይቅርታ ክፍያው ልክ ነሽ ሌላ ነገር አያስፈልግም አሁን እሱ የሚፈልገው ሽመልስ የት እንዳለ ነው እኔ እንኳን ደረሳችሁ ዋናው ነገር በስተርጅና ነገር ዋናው እሱ የሚፈልገው ሽመልስ የት እንዳለ የት ነው ያለው ሽመልስ ከዛ በኋላ ሁሉ ነገር ያልቃል ሁሉ ድራማ ማለት እኔ አላቅም እርግጠኛ ነሽ ግን የእንጀራ እናት ሆነሽ ሽመልስ አዎ የእንጀራ እናቴ ናት ነው እንግዲህ ያለኝ ነው ማውቀው እኮ ነው እኮ አላውቀውም እያለሽ ነው እኮ ስለዚህ በደንብ አጣራ ከሷ ጋር ቆይ አንተ ነው ያገትካት ለምንድን ነው ያገትካት አንተ እሷ መረጃው አለ ማለት ነው እሷን ስታግታት እኔ ምንም አይነት መረጃ የለኝም አግቶኛል እያለሽ ነው እኮ ለማገት ደግሞ መረጃ ያስፈልጋል መረጃ ሲኖር ይታገታል ያው ሁሉ እንደዚህ ያው ሰው ፊት አሁን እንደዚህ ማሳየት እንትን ብሎኝ ነው እንጂ እግሬን እንደዛ እየጎተትክ እንደ ሰው እንኳን አላየኝም ይሄ ሁሉ ስቃይ አድርሰህብኝ ምን ለመጠቀም ነው ከኔ ሰጠችኝ አገትኳት ማናት ገንዘብ ይሰጣል እየነገርኩህ እኮ ነው ቅድም ስለዚህ እዚህ ወንጀል ውስጥ አለበት ማለት ነው መረጃ ከማቀበልም ተጨማሪ ወንጀል ውስጥ መግባት ፈልጌ አይደለም የገባሁት ከወንጀል ነክ ነፃ ስራ ነው ብላ ነው ያስገባችኝ ሰው ማገት ከወንጀል ነፃ ነው በጣም ጥሩ ነጥቦች አንተ የኔ ካሜራማን ነበርክ ጭራሽ እንኳንም መጣ አሁን ለማንኛውም እንደሚገኝ ብቻ ጠቁሚው በቃ ማልቀስም አያስፈልግም በቃ እኮ ነገሩ ሊቋጭ ነው አይደል እንዴ ወንድም በቃ ትንገር ያለ የት እንደሆነ ትንገር ይለቅ ጉዳዩ እኔ ስለሱ ማውራትም አልፈልግም ከዚህ በፊትም ጥሩ ስነ መግባር አልነበረውም በጣም ጥሩ ነው የማስቀምጠውን ሰሩት ወደ ጋር አርሱልኝ እሺ ነው እንግዲህ እሱንም ወደ አካላቶች እንዲወስዱ ለአባላቶች ያስረክበዋል አሁን ስላንቺ ነገር ለምንድን ነው ይኸውልሽኛ ለጥሩ ነገር ነው የመጣ ነው የሽመልስ የእንጀራ እናት እንደሆነች ነው እየነገረች ነው ያለው ሽመልስ ብዙ ነገር እንደበደለችው የእንጀራ እናቱ ተነግሮኛል እኮ ነው ያሳደግኩት ሽመልስ ነው እኔ እኮ ፈርቼ እኮ ነው ምክንያቱም እቺ ሴት አላቃት ይኸው ቤቷ ይሁን ምኗ ስንት ቀን ሙሉ አሳድራኝ አሱ ላይ ስለዚህ ሽመልስ የኔ ነው ይሄን ሁሉ ያደረገው ብዙ ነገሮችን አድርጓል ሽመልስ በጣም ብዙ ወንጀሎችን ሰርቷል ግን ማቴዎስ የሚባለው ወንድሙን ስናገኘው ስለ አንቺ ያንዳንዱን ነገር ነግሮናል ስታሰቃዩ እንደነበረ ብዙ መከራ ውስጥ እንደከተትሽው ብዙ ነገር እንደበደልሽው እዚህ ወንጀል የገባበት ምክንያት አንዱ አንቺ እንደሆንሽ ነው የነገረኝ ነበረው ግን ለምን እንደዚህ ሊያደርግሽ ፈለገ እኔ በእኔ እንግዲህ እንደ ልጆቼ ነው ያሳደግኩት 5 ልጆች አሉኝ ያው እንግዲህ የድሮ ባሌ ሲሞትብኝ የሱን አባት አገባሁኝ እንግዲህ እንደ ልጄ ነው ያሳደግኩት እኔ የምበድለው ነገር እንኳን አልነበረም ይበላል ከልጆቼ እኩል ይጠጣል እንደው ስራ እንኳን አላሰራውም ሁሌ ተንከባክቤ ነው እንግዲህ ውለታዬን ካልቆጠረው ምንም ማድረግ አልችልም አንድ ሰው እኮ አይ ብዙ ነገር ነው የተነገረን ግን እኔ የተነገረኝ ብዙ ነገር እንደምታሰቃዩ እንደውም አሁን ሴቶችን በጣም ይጠላል ሴቶች ላይ ብዙ ነገሮችን ያደርጋል ይሄም ምክንያቱም እንደው የእንጀራ እናቱ ነች እንጀራ እናቱ ባደረሰችበት ተጽዕኖ የተነሳ ሴቶችን እንዲጠላ ተደርጓል ታሰቃየው ነበር በጣም ብዙ ነገሮችን ታደርገው ነበር ነው ሴቶች ላይ በጣም ብዙ ነገር ያደረገ ነው ያለው ስለዚህ ይሄን ነገር አድርገሻል ማለት ነው ምን ሊያደርገኝ ነው ይሄን አድርገሻል ማለት ነው እኔ ነገርኩክ እንግዲህ ኃጢያትም ነው አይደል እንዴ አንዱን ካንዱ መለየት እንግዲህ እሱ ነግሯት ሊሆን ይችላል ወይ እኔ እንጃ አሁን እኔ እሷንም ሌላ ነገር ሁላ የምታረገኝ ነው የሚመስለኝ እኔ አሳድጌዋለሁ እንዴት ታገኙዋቻላችሁ እኮ የሚፈልጋት እንግዳው ናት እኮ እንዴት ሊያገኛት ቻለ የሚፈልጋት እንግዳው ናት አልኩኝ እኮ አይደለሽ ሽመልስ የሚፈልጋት ሰው ናት ስለዚህ እኔ እንዳልኩ በስልክም በምንም ትእዛዝ እቀበላለሁ አልኩ
ትእዛዝሽ። ስለዚህ እንግዲህ እሷ እንድትያዝ ፈልጓል አይደለ? እኛ ጋር እንድታርፍ ፈለገ፣ አሳረፍናት። እንደው ታዲያ መክረሽኝ ግን ደግሞ አትቀይርኝም? እንደዚህ ስቃይ ውስጥ አስገብተሽ ምን ስቃይ ውስጥ አስገባሁ? እንድሞት ነው? ምንም ስቃይ ውስጥ ያስገባሁት ነገር የለም። እንድትቀመጭ ፈለገ፣ ተቀመጥሽ አይደለ እንዴ? ከዛ ደግሞ እኔ በስነ ስርዓቱ እንዳልኩ ሆቴልም እያለች ይደረግላት የሚባለው ነገር ሁሉ ይደረጋል። እኔ ያልኩት አይደለም የሚደረገው። ሽመልስ ይሄ ይደረግላት ያለው ነገር በሙሉ ይደረግላታል ማለት ነው። እውነቴን ነው ምልክ በዛ መልኩ ነው ሄድን ያለ ነው። ያ ሁሉን ክብክ ስንት እስኪያረጅ ድረስ እንደው ታዲያ በደልሽኝ ይቅር በይኝ ብሎ እንኳን አይደለ እንደው አጠገቤ እንደው በሽምግልናም ቢሆን ቢጠይቀኝ እኔ እኮ ይቅር ማለት እችላለሁ ከበደልኩትኝም። ግን እኔ እንደዚህ ድረስ ያደረስኩት ግን እንደዚህ ቀለል ያለ በደል እንዳልነበረ ነው የተነገረኝ። ጉዳያችሁ ሁለታችሁ እንዴት አድርገሽ እንዳሳደግሽው አንቺሽ የምታውቂው። ቀለል ያለ በደል እንደበደልሽው ግን አይደለም የተነገረን። እኛ የተነገረን በጣም ትልልቅ በደሎችን በተለይ በሴቶች ከጾታ ጋር የተገናኘ ብዙ ነገሮች እንደደረሱበት ነው የተናገረው። በጣም ብዙ ነገር ነው የተነገረን። ወንድሙ ማቴዎስ ብዙ ነገሮችን ተናግሯል። ብዙ ነገሮችን ነው የዘረዘረልን። በአንቺ የተነሳ በእንጀራ እናቱ የተነሳ ብዙ ስቃዮች እንደደረሰበት ከዛም በኋላ ሴቶች እንደጠላ። እንደው ታዲያ እኔ ምን ልበልክ? አዎ በድዬዋለሁ። ይሄ ልጅ እንደው እንደዚህ ክፉ እንዲሆን አሳድጌዋለሁ እንድልን የፈለግከው እኮ ለምን እንዲል ቻለ? የቻለበት ምክንያት ምንድን ነው? ጥላቻ ወይ ሲፈልግ የነበረው ውርስ ሊሆን ይችላል፣ ወይ ለልጆቼ ሳወርስ ለሱ ያልሰጠሁት ነገር ሊኖር ይችላል። በዛ ጠልቶኝ ሊሆን ይችላል እንጂ እኔ ከሱ እኩል ነው ያሳድግ ከልጆቼ እኩል ምንም ሳይጎልባቸው። እንግዲህ ታውቃለህ ኑሯችንን አሳድጌዋለሁ። እንግዲህ ካላመሰገነኝ እንግዲህ እኔ ምን ማድረግ እችላለሁ? ቃላት ሁሉ አጠረኝ። ምልህ ሁላ እኮ ግራ ገባኝ። እንደው ምን ልበል? እሺ ማቴዎስስ የሚባለው እሱም ወንድሙ ነው። አንቺ ያሳደግኩት የምትይው ሽመልስን ብቻ ነው። ማቴዎስን አላሳደግሽው? ማቴዎስ እንግዲህ የሆነ ጊዜ ሁለቱ አንድ ላይ መጡ ቤት ውስጥ። እንግዳ ነው ብዬ ስቀበል አየ እናቴ ልጅ ነው ብሎ አስተዋወቀኝ። ማን ሽመልስ? እንደውም ለዚህ ሁሉ መንስኤ እሱ ሊሆን ይችላል። በጣም መጥፎ ልጅ ነው። አብረው ነው የሚውሉት። በቃ አብረው ነው በቃ ብዙ ነገሮችን ሲያደርጉ ማየውን ምናልባት እሱ ይሆናል ለዚህ ሁሉ መሰረት ማለት የነገረኝ። እውነታውን ስለ አንቺ እሱ ነው ለመናገር ማቴዎስ ነው የነገረኝ። ተበድለው ነበር፣ እንዲህ መከራውን ታሳየው ነበር፣ ታሰቃየው ነበር። እኔ ጋር እየመጣ ነው ሁሉም ነገር የሚነግረኝ። ከአንድም ሁለቴ ነው የመጣው። ግን እንደው በቃ ምንም እኔ አይስበኝም። እንደው ቀልቤ ራሱ በቃ መጥፎ ልጅ ነው። እንደው በቃ እኔ እናንተን ለማክበር ብዬ ነው እንጂ እሱ ይመስለኛል ለዚህ ሁሉ እንደውም መጥፎ ነገር አስተምሮት ለወላጅ እንደዚህ እንደምታየው ለሁሉም ሰው መርዝ ሆኖ ቁጭ ያለው ማቴዎስ አሁን ብዙ ነገር ነግሮኛል። አሁን ሽመልስ ብዙ ወንጀሎችን ሰርቷል። ብዙ ሴቶች ላይ ብዙ ግፎችን አድርሷል። አንድ ትዝታ የምትባል ግለሰብ ላይ እንግዲህ ደፍሯት ልጇን ነው 27 ዓመት ሙሉ አታውቀውም። ምናልባት አይታወቅም። አንቺ ምናልባት ታውቂያትም ላታውቂያትም ትችላለሽ። እቺን ግለሰብ ልጇን ለ27 ዓመት አታውቅም። ከወለደች በኋላ ጠፍታ የኔው ጉድ ነው ይሄን ሁሉ የሚያደርግ። እንደው ከዚህ ልጅ ጋርም እንደው የሆነ ነገር ሊኖረው ይችላል። የምታስተምረው ወይ የምታጠጣው ነገር ወይ ደግሞ ይዛው የምትሄድበት የሆነ ቦታ ሊኖር ይችላል። እኔ በቃ ቤት ውስጥ መረጃህን ማግኘት የምትፈልገው ነገር ጠይቅ። ላፊ ወደ እኔ የሚመጣብኝ አልፈልግም ምንም ነገር። ላፊ ቃል አትወርቡሪ ወደ ራሴን ተቆጣጠሬ ነው እንጂ ወንድሜ ቤት ውስጥ የሚሰማው ጩኸት ምንድነው? የሚሰማው ጩኸት የምትሰበስቢያቸው ሰዎችስ ምንድን ናቸው? ለልጄ ራሱ መንስኤ አንቺ ልትሆኚ ትችያለሽ። መጥፎ ነገር አስተምረሽ አሁን ዋናው ጉዳይ አሳድጌዋለሁ። ዋናው ጉዳይ የእንጀራ እናቱ ወደ ሌላ ነገር እንደገባ አታድርጉኝ። ዋናው ጉዳይ ሽመልስ የት ነው የሚለውን አይደለ ፍለጋክ። ሽመልስ የት ነው? እሷንስ ለምንድን ነው ያገታችኋት? እሷን ያገታት የሽመልስ ጉዳይ ነው እኮ የኔ ጉዳይ አይደለም። ወይ ልጄ እኔ ማገት ከፈለገ ተባበርኩት፣ ቤቴን ተባበርኩት፣ ሆቴሌን ተባበርኩት። ለሱ ደግሞ እኔ ስራዬ ነው እንደ ስራ ተቀብየው ይሄን ነገር እየሰራው ነው፣ ከፍሎኛል ለሱ። ስለዚህ እንግዲህ ያለው መረጃ ከሷ ነው መውሰድ የምትችለው ማለት ነው እንጂ ላፊው ቃልም ወደ እኔ እንድትመጣ አልፈልግም። ይኸውልሽ አትሰሚኛለሽ? አሁን እዚህ ጋር ሰው አግተሽ ያስቀምጠሽ የተገኘሽው አይደል? አሁን እዚህ ጋር ራስሽን የምትከላከይበት ምንም አይነት ምክንያት አይኖርሽ።
አትናገሩኝ እንደዚህ አትበሉኝ አልፈልግም። ምክንያቱም እዚህ ጋር ወንጀል ሰርተሽ ነው ያገኘንሽ እንጂ ጽድቅ ስራ ሰርተሽ ወይም ደግሞ የሆነ ነገር አትርፈሽ አይደለም ያገኘንሽ። እያንዳንዷ ምክንያት ትነግሪኛለሽ። ሽመልስ አለሽ እንጂ ሳታቂ ሲጀመር አንድ ሰው እዚህ ይዘሽ አትመጭም። ወይ ደግሞ እንደዚህ አግቺ እንደዚህ አርጊ ሲልሽ ትጠይቂዋለሽ። ማናት እቺ እኮ የእንጀራ እናቴ ነኝ እናት አለኝ እኮ ለምንድን ነው የእንጀራ እናት ናት ይነግርሻል። የእሱ ጉዳይ ደግሞ እንግዲህ እሱ ነው የሚያውቀው ከእሷ ጋር ያለውን ነገር ለምን ምክንያቱም ሌሎች ሰዎችም እኮ አምጥቶ ያቆያል እኔ ጋር አይደለ እሱን እኮ ነገርኩህ እኔ ጋር መጥተው የሚቆዩ ሰዎች አሉ አልኩህ እኔ ጋር የሚቆዩ ሰዎች አሉ በሚወጡ ጊዜ ይወጣሉ እነዛ ሰዎች ማለት ነው ስለዚህ እሷም ደግሞ ተረኛዋ ናት ስለዚህ አውቆ የሽወርቅ ይሄን ነገር አላረኩም እኔ በጥሩ በስነ ስርዓት ነው ያሳደኩት እያልሽን ነው እንግዲህ ልጅ እንደው ስታየኝ እኔ እንደው አርጅቻለሁ እድሜም ከፍ ያለ ነው እንደው ለሌሎች ማርያም መሆን የምችል ነኝ እንደው ግን እንደው አልኩህ እኔ እንደው አባቱም ጥሩ አልነበረም በጊዜው አቶ ዳምጤ በጣም ያሰቃየኝ ነበረ ተመልሶ ሌሎችም ሴቶች ጋር ይሄድ ነበር በቃ ልጁን ሳይ ሁሌ እናደድ ነበር በቃ ሁሉ ጊዜ አዝን ነበረ በቃ ምናልባት እንደው በድየው ይሆናል አሳዝኘው ሊሆን ይችላል እንደው የአባቱ ግፍም እንደው ልጁ ላይ ተጽዕኖ አሳድሬበት ሊሆን ይችላል አንዳንድ ቀን እንጋጭ ነበር እንደው ህልም ከለክለው ነበር በቃ እንደው ለልጆቼ ከማረገውም ለሱ በቃ ከለክለው ነበር ልጅ ምናልባት ይሄ አይደለም ይሄ መከልከሉ ምናምን ሰው ሌላ ተጽዕኖ ያደረግሽበት ነገር አለ ወይስ ቆይ እኔን ታዲያ ሊናገር የቻለበት ምክንያት ምንድን ነው ማቴዎስ ይህን ነገር ሁሉ ሊናገር ሊናዘዝበት ለኛ ውሸት ነው የምትዩም ከሆነ ይህን ሊዋሽ የቻለበት ምክንያት ምንድን ነው ከአንቺ ጋር ምን አላቸው እነሱ ያስሽባቸው ነገር አለ ያረግሽባቸው ነገር አለ ምንድን ነው ሀብቴ ይሆን እንደውም እነዚህ ጥማድ በሬዎች ምናምን ናቸው እንግዲህ ሌላ ምን አለ መሬቱም ቢሆን ለልጆቼ አከፋፍየዋለሁ እንደውም እኔን እንደው ፈልጎ ይሆን እሱን ምክንያት አላውቅም ግን ያረግሽው ነገር ካለ እኛ ምክንያቱም አሁን አባቱ እንደሞተ ነው የማውቀው አቶ ዳምጤ እንደሞተ ነው የተነገረን መረጃ የሽመልስ አባት አባት አልነበረም ጥሩ ባል አልነበረም በቃ አልኩክ ይወጣል ይጠጣል ከሌሎች ሴቶች ጋር እንደው በቃ ውሽማ ነው እንደው እኔም ደግሞ የሱን ልጅ አሳድጋለሁ በቃ ይሄ ነበረ ህይወታችን ያው ወደ ላይኛው ቤት ሄደ ልጅ እሱ እንደሞተ ነው የማውቀው አቶ ዳምጤ እንደሞተ ነው የማውቀው እሱንም መረጃ ለማግኘትም አልችልም ግን የእንጀራ እናቱ አንቺ አለሽ ትክክለኛ እናቱን አላወቅናትም እስካሁን የሽመልስን ትክክለኛ እናት ያለችበትን ቦታ አናውቅም የእንጀራ እናቱም አንቺ እንደሆንሽ በማቴዎስ በኩል ተነገርን ከዛ በኋላ እዚህ ስንመጣ ነው በህይወት እንዳለሽ እንጂ ተሙቺ ትኑሪ የምናውቀው ታሪክ የምናውቀው ነገር አልነበረም ይሁን ልጅ አሁን እኔ እኮ መፍትሄ ነው እንደው አግኝቼው ይቅርታ ብለው ወይንስ እንደው ማወርሰው ውርስ ከኔ የፈለጋቸው ነገሮች አሉ ይሄ ሁሉ እንዲያደርግ እንደው ምን አነሳሳው እችንስ እንዴት ከየት አምጥቶ እዚህ ጋር አስቀምጦ እኔን እንድታረግ ፈለገ ትልቅ ባለሀብት እኮ ነው ሽመልስ ማለት ይሄን ያህል የተራረቃችሁት እናት ሽመልስ ማለት እኮ ትልቅ ባለሀብት ነው በጣም ሁሌም የለኝም ነው የሚለው ምን አረግ ትልቅ ባለሀብት ነው ሽመልስ ማለት በጣም ትልቅ ባለሀብት ነው አይ ሀብቱስ በቀረ ጥሩም ልጅ አልነበረ ከየት አገኘው ብሩን እንደውሃ የሚረጭ ግለሰብ እኮ ነው አይ ብዙ ነገሮች ላይ ብሩን ኢንቨስት የሚያደርግ ሰው ነው ሽመልስ ማለት እንደው ታዲያ ለኔስ እንደው አንድ ቀን እንኳን ቡና ግዢ ብሎ አሳድገሽኛል ክፉም ሉን ደግም ሉን ብሎ እንኳን አይጠይቀኝም ታዲያ እኮ መጥፎ እንደሆንሽ ነው የተነገረኝ እኔ አላቅም ሽመልስ ጋር ምን እንዳለ ጥሩ ትሁኚ በአካል አላየውም መጥፎ ትሁኚ ግን እያንዳንዷን ነገር ንገሪኝ በቃ ምክንያቱም ሽመልስን ለመያዝ አንደኛ ይረዳናል ያለበትን ታውቂያለሽ ኧረ እኔ አይቼው አላቅም ይኸው እሷ ናት የነገረችኝ አሁን አገታት አግቺ ተብዬ እንደው ስንት ሰጥቶሽ ይሆን እንደዚህ ያሰቃይሽኝ እናት ኧረ አሁን የምታውቂውን ነገር ንገሪኝ እባክሽ ምክንያቱም ሽመልስን ማግኘት አለብን በጣም ብዙ ነገሮች አሉበት ሽመልስ ላይ በጣም ብዙ ሴቶች ያለ አባት ነው ልጆቻቸው እያደጉ ያሉት በሽመልስ የተነሳ ብዙ ሴቶችን እያስረገዘ እየደፈረ እየጠፋ ነው የሚገኘው ብዙ ወንጀሎችን እየሰራ ነው የሚገኘው በጣም ብዙ ወንጀሎች ስለዚህ ወንጀሎቹ ሳይራቀቁ ብዙ ሰዎች ላይ አደጋ ሳይደርስ በፊት ቀድመን ማግኘት አለብን እሱ
ስለዚህ የምታውቂውን ያንዳንዱ ነገር ንገረኝ ነበር እኮ ያኔ ምን እንደው ተው የቤተሰቦችህን እንትን ተከተል። እኔ እንግዲህ አውሪ ብላችሁኛል አይደለ? ከቤተሰቦቻችን የወረስናቸው ነገሮች አሉ ታውቃለህ እንግዲህ እና ያኔ ያው እኔ እንትን ስል ያያል ተው ይሄን ነገር አትጣል አስቀምጠው ብዬ መክረው ነበረ እና ያን ነገር አውጥቶ ጥሎታል። እንግዲህ ሲመስለኝ ከዛ ጊዜ በኋላ ቀልቡ አልተሰበሰበም ወደሱ። በቃ ማለት ምንድነው ተጣለው? እንደው የሆነች እንትን ምናመልካት ነገር እንደው ዲኖ ብያን ነግርክም እንግዲህ እንደው አስቀምጠው እያልኩት ሙዳይዋን አንስቶ ወዝ ውስጥ ጨመራት። ለምንድን ነው የጨመረበት ምክንያት? እንግዲህ አልፈልግም ብሎ ነው። ምን ታረጋለህ እንግዲህ ከቤተሰብ የተወራረሰ ነገር እኮ አስቀምጠህ ምንድነው ብለህ ነው አይደል ማኖር ያለብህ። እሱ ግን ሳይሰማ ያችን ነገር ይዞ ጨመረ ወንዝ ውስጥ። እንግዲህ ያላደረጋቸው ነገሮች ስተቶቹ ለዚህ ማንነቱ እንግዲህ አስተዋጽኦ አድርጎ ሊሆን ይችላል። ምክንያቱም ወንድሜ እንዴት ልበል እንግዲህ ግልጹን ነው ንገሩኝ ያላችሁኝ አይደል? እኔ እኮ ግራ ገባኝ። እሷ ተው ችግር እኔ ማወቅ ያለብኝን መረጃ እና እሷማ ወንጀለኛ ነች። ይሄ የሚያመልከውን የምናመልከው በቃ እንደዚህ ነገሮች ነበሩ። በቃ እንደዚህ በየአመቱ አመት ሲመጣ ግብር የሚገበርለት ነገር ነበርና ተው ጨሌውን አጣለው ተው እያልኩት እስከ ሙዳዩ ወዝ ውስጥ ጨመረው። ለምንድን ነው ማለት ይሄን ከእናንተ ቤተሰብ መውጣት ፈልጎ ነው ወይስ እንደው እኔ እንኳን ሳዘው ያኔ በቃ እንደውም ለዛም ይመስለኛል ክፉ የሆንኩበት ናስቲ እንደው ቡና እንኳን አፍላልኝ ብዬ ከሰዓት አለ አይደል እንደው ሰዓቱ ሲል አይሰማኝ አይታዘዝም እና ያንን እንትንም ሙዳዋን አንስቶ ወዝ ውስጥ ጨመራት። ከዛ ጊዜ ጀምሮ ቤትም አያሰኘው በቃ ብን እያለ ከተማ ነው የሚውለው። እና ያም እንግዲህ ሊሆን ይችላል ወንድሜ። እኔ መፍትሄ እፈልጋለሁ እሱን ወደ ጥሩ መንገድ አመጣዋለሁ ብለህ ካሰብክ ይሄም አለ በቤታችን። አይ አሁን ሽመልስም ማግኘት እፈልጋለሁ ምክንያቱም እንዳልኩሽ ብዙ ወንጀሎች አሉበት። በእነዛ ወንጀሎች ደግሞ ላስጠይቀው እፈልጋለሁ ለህግ። ይህግ እንግዲህ ልጅ ብዙ ነገሮች ብቻ አሉበት፣ ብዙ ችግሮች አሉበት ከህግ ጋር የተገናኙ ብዙ ነገሮች፣ ወንጀሎች፣ ሴራዎች፣ ብዙ ነገሮችን እየሰራ ነው የሚገኘው። አሁን እየሰራ ነው እኮ ወዶ አይደለም። ስለዚህ አሁን በምትኝ ይሄ ሙዳይ ጨሌ ባልሽው ነገር ነው ህይወቱ። በቃ ማሰብ አይችልም። እንደው አንዴ ጥሩ ይሆናል አንዴ መጥፎ ይሆናል። በቃ ሀሳቡ ይቀያየርበታል። ዛሬ ጥሩ ነው ብዬ እንደው አቀፌ ልጄ ብዬ ወደ እኔ ስሰበስበው ተመልሶ ደግሞ ይወጣል። ስለዚህ መጥፎ ናት ሲል የነበረው አንቺ ይህንን ስላደረገ በድለሻል ማለት ነው። አልተከተለኝም እኮ በድለሻል፣ ብዙ ነገሮች አድርገሽበታል። ከዛ በኋላ ይህ ነገር ከጣለ በኋላ አዎ እንዴ የማይደፈረውን ደፍሮ የማይነካው። ስለዚህ ማቶስ የነገረ ልክ ነው ማለት ነው። አንቺ መጥፎ የእንጀራ እናት ነው የሆንሽበት ለሱ፣ ጥሩ የእንጀራ እናቱ አልነበርሽም ያለው ነገር ልክ ነው ማለት ነው ማቴዎስ። ስለዚህ አሁን ሽመልስን የት ነው ልናገኝ የምንችለው? ለመጨረሻ ጊዜ የተገናኛችሁት? ሽመልስ እንደው ለአመት በዓል የሆነች ጠቦት ነገር ይዞ መጥቶ እኔ እንደውም ወደኛ ተመለሰ ብለን መጥቶ እንደው አልበላትም ሁላ ትቶት ነው ሄደ። እንደው በቃ በነ ብሎ ጠፋ። ከዛ ጊዜ ጀምሮ አይቻላል። ስለዚህ ለበዓል ነው የሚመጣው ሁሌ ነው? እንደው በዓላት ይሻለዋል። እንደው ደርሶ በዓላት ይሻለዋል። በጣም አሪፍ። አይ ጥሩ መረጃ የነገርሽን። ስለዚህ አሁን የት እንዳለስ አታውቂም? አሁን እዚህ መምጣቱን አይደለም ያለበትን የት ነው የሚኖረው፣ ከማን ጋር ነው የሚኖረው፣ ምን አይነት ኑሮ ነው የሚኖረው የሚለውን ነገር ይኸው እሷ አለች፣ ጠይቃት። ወዳጁ እሷ ናት። የመጨረሻ መረጃ እንግዲህ የሰጠው እኔ ያንቺንማ ግፍ አንተ እንድትመልስልኝ ነው ፈልገው። ግፏን ስራሽን ምንድነው ግፍ? እንደዛ ስንት ቀን ሙሉ ውሃ እንኳን አሰጠኝ፣ የወደቀ ምግብ ትሰጠኝ ነበረ። እንደው በእኔ ጨክኖ ሁሉ እንድታረጊ ፈቀደልሽ? አቅርቤ የተባልኩትን አቀርባለሁ። እኔ እንዳልኩህ እንግዲህ ቅድም ነግሬሃለሁ በጠቅላላው እኮ አይደለ? ይሄንን አቅርቤ የተባልኩትን ነገር እኔ አቀርባለሁ። ከኔ ሆቴል ውጭ የሆኑ ነገሮችንም ብዬካለሁ። ጭራሽ ሆቴልም አለሽ። ስለዚህ እሱን የከፈተላት ሽመልስ ነው የከፈተላት። ይሄንን የታገትሽበትን ቤት ይሄን የታገትሽበትን ቤት
የሷ ቤት ነው። ይሄ አሁን ያለንበት ቤት የሷ ነው፣ ገዝቶላት ነው። አቤት ጉዴ! እና በራሴ እጅና የጠፋሁት ብዙ ባትመጣልኝ እንግዲህ ምንም የሚቀረኝ ከዚህ በላይ ቤቴ ባትቆይ በቃ አልክም። ይሄ ነገር እንዴት ነው ነገር? አሁን እኮ ደካካ ልንወስድሽ ነው አንቺን። ቤቴ ባትቆይ ሳይሆን አንቺ ያደረኩኝ አንቺ አውርተን ጨረስ ነው። እኔ ምንም ያረኳት ነገር የለም እያልኩ ምንም ያረኩሽ ነገር የለም። ከዚህ በላይ ይኸውልሽ ሽመልስን የማውቀው እኔ አሁንም ቢሆን ከአንተ ጋር ነው ንግግሬ። እኔ ሽመልስን የማውቀው ድረስ ሄድኩኝ አይደለ? የት እንዳለ ማወቅ ፈለግ ራሱ መቀመጣችን እዚህ ጋር እንደሰው አይደለም። ይኸውልሽ አንቺ እንደሰው መቀመጣችን እዚህ ራሱ እንደው አሁን የሱ ችግር ያለው እስካሁን ድረስ ያለው ነገር አመጣው ከኔ ለመጨረሻ መሰጥ መረጃ እሷ ብቻ ናት። እሷ ማለት እንጀራ እናቱ ናት። የቤተሰቡን ጉዳይ ታውቃለች። የት ሊኖር እንደሚችልም ከኔ በላይ ታውቃለች ብዬ እገምታለሁ። ስለዚህ ከእሷ ጋር እንድትጨርስ ነው የምፈልገው። ደግሞ ባታሰቃዩ እንደዚህ ማያደርግሽም ነበረ። እኔ ብዙ ነገር ነው የሰማሁት እኮ ስላንቺ ብዙ ነገር ነው የሰማሁት። አሁን እንግዲህ እኔ እንደ ልጅ ያሳደግኩት እያለች ነው ኃጢአቴን አበዛሽብኝ። እንደው ምን አጥፍቼ እንደሆነ ምን ሊያደርግ ያግትሻል ታዲያ? ምን ሊያደርግ ያግትሻል? ግን በስነ ስርዓት እንዳላሳደገችው እንዳላሳደገችው ላይ አውቃለሁ። ለምሳሌ እንደገና የተጨመላለቀ ነገር ውስጥ ነው ያላችሁት እናንተ። ሃይማኖታቸው ሌላ ብዙ ነገር ውስጥ ያሉ ሰዎች ናቸው። ስለዚህ ይሄን ሁሉ እንግዲህ ማጥራት የምትችለው ከሷ ነው። ከኔ ምንም ልታገኝ አትችልም። እንግዲህ ከአንቺማ የምፈልገውን መረጃ አግኝቻለሁ። በቃ አግተሻል። ሽመልስን ትይዥ ነበረ። ለህግ በደንብ ስጥልኝ ለህግ አካል ስሜን አጥፍታ ክብሬን እንደዚህ ቀንሰሽ እንደውሻ አንቺ ስላልሽ አይደለም እኔ ህግ ውስጥ መገባው። አሁን ተረጋጉ። ነኝ እንደው ልትሄድ ጫልት ቃሏን ማስተካከል ቁጭ ተረጋጉ። ቃሏን ማስተካከል እሷንም ውሰዷት። እንደው ብመታት የፈለኩትን ባረጋት ደስ ይለኝ። እሷ ለህግ አካላት ትወሰዳለች፣ ትቀርባለች። አንቺ የምፈልጋቸውን አንዳንድ ጥያቄዎች መልሽልኝ። ለምን ሽመልስን አሁን ማግኘት አለብን ግዴታ። እኔ ሽመልስ የት እንዳለ አላውቅም። እግሬን ያው ሰብረውኝ ለሳምንት አሁን የነገርሽን ሙዳይ እንደጣለ ጨሌውን ጥሎ እንደነበረ በአዶ አምልኮ እንደምታምልኩ የእናንተ ቤተሰብ እየነገርሽኝ ነው። ሽመልስ ይህን ነገሮች ሊያደርግ ይችላል። አረገ እንበልግና ብዙ ነገር ግን በድሏል። ከዛ በኋላ ሴቶች ላይ ነው ብዙ ነገሮችን ሲያደርግ የነበረው ሲከረረመው። ኃጢአት ነው ታዲያ። ትዝታ የምትባል ግለሰብ ደፍሯት ለ27 ዓመት ልጇን እንኳን አታውቅም የት እንዳለ። ልጇን ጥላ ኃጢአቱንና እንደው የልጄን እኮ ብዙ ነገሮች አድርጓል። በጣም ብዙ ሴቶች ላይ ብዙ ነገሮችን አድርጓልና ይሄ ሙዳይ መጣል ይሄ ጨሌ መጣሉ ከዚህ ጋር ሊያገናኘው የሚችለው ነገር ነው ያልገባኝ። ምክንያቱም ጨሌ ጣለ ሙዳይ ጣለ ወይ ሌላ አላውቅም። ስለዚህ አምልኮም ብዙ መረጃው ስለሌለኝ ነው። ሴቶች እንደዚህ ሊያደርግበት የቻለው ምክንያት ነው ያልገባኝ ነገር። ሴቶችን ይደፍራል፣ ሴቶችን ለብዙ ነገሮች ይጠቀማል። ሴቶችን መጉዳትና መጉዳት ብቻ ነው የተያዘው እና ይሄ ከአምልኮ ጋር ያገናኘዋል። እኔ እሱ ነው አሁን ያልገባኝ ነገር። ከአምልኮ ጋር እንዴት ነው ሊገናኝ የቻለው? ይሄ ነገር ሙዳዩ ጨሌው ሲጣል ሴቶች ላይ መጥፎ ነገር እንዲያደርግ ይረዳዋል? እስኪ ነገር ነው ታስረጅኝ። እስኪ የአምልኮውን ስርዓት ንገሪኝ። እንዴት ነው ምልክ? አሁን የእናንተ ዘመን ሌላ ነው፣ የኛ ዘመን ሁሉ ነገራችን ምስጢር ነው። ሁሉ ነገር አይወራም። ግን እንዳልኩ አመት በዓል ሲሆን የምናረጋቸው ነገሮች አሉና ያን ነገር ከጣለ በኋላ ነው ቤቴም እኔ ባሌም የሞተው እና ምናልባት ተቃውሞት ነው። እንደው ምን ብዬ ልግለጽልህ? አቶ ዳምጦ በዚህ ምክንያት የሞቱት በቃ ያ ነገር እንደው ከቤታችን ከወጣ ያ ስርዓቱ ከጎደለ በኋላ የሚደረጉ ብዙ ደልበው የሚሰዉ ነገሮች ነበሩ ቤታችን ውስጥ እና እንደው በቃ ይኸው እንደምታየው ነው ኑሮዬ። እንደው እናቱ የት ሄዳ? ሽመልስ ትክክለኛ አንቺ እንጀራ እናቱ ነሽ። እናቱ ታዲያ የት ሄዳ ነው? እናቱ እንግዲህ ልክ ልጇን ጥላ ነው አባቱ ላይ ጥላ ነው ሄደችው። በወቅቱ አልተስማሙም መሰለኝ እና እንግዲህ አልተዋደዱም ይሆኑ። ያው እኔ ነኝ ከሷ በኋላ የመጣሁትና እንግዲህ ፍቅሩ አልቆበት ይሆናል። እንዴት ባንዴ ማለት ወደ አንቺ የመጣበት ምክንያት? አንቺ እንዴት ወዲያው ነው የተዋወቃችሁት? እሱ እናቱ ጥላው እንደሄደች ትንሽ ነው ወደ 3-4 ዓመት ሆኖታል። እንግዲህ ወስጄ ሳሳድገው ትዳርም ስመሰረት ከአባቱ ጋር እንደዛ ነበር። እንደዛ ጊዜ
ኦኬ ስለዚህ አሁን እኔ እኮ ነው የደበቅኩት ሚስጥር የሆነ ከኔ ያለ የሆነ ነገር ያለ ነው እየመሰለኝ ያለው ወንድሜ እኮ እውነታውን የምፈልገው ለምን መሰለሽ? ምክንያቱም ሽመልስ ብዙ ሴቶችን በድሏል። ከዛ ውስጥም የኔ እናት አንደኛዋ ተጠቂ ነች። ትዝታ ቅድም ያልኩሽ ደፍሯት ሽመልስ ማለት የኔ አባት አቤት 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 ሽመልስ ማለት የኔ የወላጅ አባቴ ነው። ደርሷል አላንተም ግፉ ባያሳድገኝም ደርሷል የሱ አባት እንደሆንኩ ነው እስካሁን ማቀው። ትዝታ የተባለችውን ግለሰብ ደፍሯት ያው እኔ ተረግዣለሁ። ከዛ በኋላ ነው እንዴ 27 ዓመት ሙሉ እናቴንም አላቅም ነው። አሁን በቅርብ ነው ፍቅራተን ያደግ ብዙ ስቃዮችን አድርሷል። ስለዚህ አሁን እኔ ሽመልስ ደግሞ እስካሁን በአካልም አላቀውም። ፎቶ እንኳን ኢቭን ላገኝ አልቻልኩም። እኔ አሁን እንደው ለአባትህ መጥፎነት እዚህ ደረጃ ያደርሷል ብዬ የምገምተው እንግዲህ በቃ ያኔ እንደው በቃ አልኩክ ይሄ የሚደረጉት ነገሮች ሲጎልበት ቤታችን ይታመስ ነበረ፣ ይረብሽ ነበረ መንፈሱ። ስለዚህ ሀብታም የሆነበት ምክንያት እሱ ነው ማለት አሁን በጣም የናጠጣ ሀብታም እንደሆነ ነው የማውቀው። ይሄ ነው ማለት ነው ሀብታም የሆነበት ምክንያት። ሀብታም ያደረጋ እንግዲህ በደንብ እኔ እንግዲህ ልጅ ሁሉ ነገር አይወራም እንደምታውቀውና ስለዚህ ብዙ ነገር ያደርሷል። በጣም ብዙ ሀብት ያመጣበት አንተም ተጎድተሃል። አዎ በሽመልስ የተነሳ ብዙ ነገር ሰሞኑን እንደውም ድብደባም ደርሶብኝ ነበር። እሱ አባላቶች ደብድበውኛል። እንግዲህ ያልኩ በቃ እንደምልክ ያ የጣለው ነገር ይዞት ነው ሄደው በለኛ ለኛ የኛን ቤት ወና አድርጎ የሱን አሳድጎታል። አላቅም እሱ ምናልባት ሊሆን ይችላል አሳድጎታል። ምናልባት እሱም ሊሆን ይችላል አላቅም። ስለዚህ ስለ ሽመልስ ያው የበለጠ ብዙ መረጃዎች ያስፈልጉናል። እሱንም ለማግኘት አሁን ብዙ መንገዶች ይሄድ ነው። ግን በጣም ኃይለኛና በጣም ጥንቁቅ ሰው ስለሆነ ነው ሽመልስን እስካሁን ልናገኘው ያልቻለ። የኛ ቤትማ ወና ሆነ። ከዛ እሱ ከሄደ በኋላ በቃ ምን ልሰው ምን በላውን ያጣ ነው። ሽመልስን በቃ በረከታችን ወስዱብን ነው። በአካል ከተገናኛችሁ ምን ያህል ጊዜ ነው? እንደው ረጅም ጊዜ ነው። እኔ ያው ቁጥር አላቅ ታውቃለህ። እንግዲህ ያው የድሮ ሰው እኮ ብዙ ነገር ይጠፋበታል። ምክንያቱም ጊዜውንም ወቅቱንም ለምን እንደፈለክ ራሱ ልጄ እንደው በምን ያህል ለምን ተለያያችሁ? ከኔው ጋር በቃ እንደምታውቀው በቃ ልጁ ጎረመሰ፣ አቅሙ የራሱን የሆነ ነገር እንደው በቃ መሬትም ስጡኝ አለ፣ ሞከረ፣ አልተሳካለትም። ያው እንግዲህ ያችን ሙዳ ይዞ እንግዲህ ከተማ ገብቶ ይሆናል። ስለዚህ በዛ ምክንያት ነው የተለያያችሁት። በቃ ስላደገ ወጣት ፈልጋለሁ ስላለ ሰላም አላገኘም። የአባቱም እንግዲህ ያው አባቱንም እያየን ያደገው እዚህ ቤት ውስጥ እንግዲህ እኔ ከአባቱንም ይጥላ እኔንም ያው እንደምታውቀው ከኔ ጋርም ጥሩ እንትን የለንም። እሱም ይሆናል ያባረረው። ስለዚህ በጣም ጥሩ መረጃ ነው የነገርሽኝ። ጥሩ መረጃዎች ነው የነገርሽኝ። እንግዲህ ሽመልስን ወይ ልጅ ማግኘት ጥሩ ነገሮች ይኖራሉ። ምናልባት እንደማገኘውም ተስፋ አድርጋለሁ። ላገኝበት የምችለው ቦታ ምን አይነት ነገሮችን ይወዳል ማለት እሱን ለመፈለግ ምን አይነት ቦታዎች ብሄድ ነው ላገኘው የምችለው? እንደው ከሰው ጋርስ ብዙ መቀላቀል አይወድም ነበር። እንደው እነዚህን ሴቶች እንዴት እንዳበዛብኝ እኔ እንጃ። ያው እሱ ብር ስላለው ብዙ ነገሮችን ቀና ብሎ አያይም ነበር። ብር ስላለው ብዙ እንደው የከተማ ነገሮችን ሴቶች እንደው አይን አውጣ ናቸው ይባላል። እንደው እሱንም እንደው ተዳፍረውብኝ ይሆን ልጄ? ምናልባት እሱም ነገር ሊሆን ይችላል። እስኪ የተጨማሪ መረጃዎችን መፈልግ እኔ ደስተኛ ነኝ ያለውልህ። እንደው በአጋጣሚም እንደው አንተ የኛ የቤተሰብ አባል መሆንክ እንደው አንተን የመሰለ ልጅ እንደው ገና አልተጣራም። እሱ አሁን እሱ ነገር ገና አልተጣራም። ትዝታ የምትባለው የኔ እናት እንደዚህ ተደርጌ ነው ስላለሽ ነው እንጂ ገና እሱን ካገኙት በኋላ ዲኤንኤ ተደርጎ ነው የሚጣራው። ገና ዲኤንኤ ተደርጎ ተጣርቶ ነው እንጂ ልክ ላይሆንም ይችላል። ምናልባት እንደው እኛ እንፈልጋለን። ቤተሰብ ጥሩ ነው፣ ግን ሽመልስ ቅድሚያ መገኘት አለበት። ያገኘው ሰዓት ግን ወደ ዲኤንኤው ሳይሆን ወደ ህግ አካል ማቅረቡን ነው ቅድሚያ የሚሄደው። ምክንያቱም የብዙ ሰዎችም ባለበት የብዙ ሰዎች ግፍ አለበት። አቸኩል አባትህም ነው እንግዲህ እንዳልከውም አባትህም ከሆነ አቸኩል። አባቴም ቢሆን ግን ከህግ በታች ነው። ለእኔም ህግ እፈልጋለሁ። እንደምታየኝ እግሬ ይኸው ተላልጦ ስንት ነገር ሆኛለሁ። ህግማ ይኸው ይሄን ነው የምለው ወዳጅ። ይሄ ነው ያው እንግዲህ እንደምትተባበሪን ተስፋ እናደርጋለን።
እሺ በጣም እናመሰግናለን። አሁን ወደ ቤትሽ እንውሰድሽ። እንደው ትንሽ ብታከም እኮ ትታከሚያለሽ። አሁን ወደ ቤትሽ እንውሰድሽ። ይሄ ምክንያቱም የእሷ የጸደኒያ ቤት ነው። ስለዚህ ቤትም አሁን ይበረበራል፣ ብርበሮች ይካሄዱበታል። ገና ነፍሴንስ እንደው መቼ አስወጡኝ አስወጡኝ እንጂ እንዴ ገና ሆቴላም እዚህም ስለሚበረበር ነው እንዴ ስለሚበረበር አይዞሽ አይዞሽ